እግዚአብሔር ፍጥረታትን የፈጠረው ሕልውናው ይታወቅ ዘንድ ታውቆም ይመሰገን ዘንድ ሥራው ግሩም ነው ለማለት ለመፍቀደ ሕያዋን እንዲሁም ለትምህርትና ለተግሣጽ ነው። ይህም ሲባል ፍጥረታት የጊዜ ዑደታቸውን ጨርሰው ምንም ሳይዛቡና ሳይዛነፉ በተሰፈረላቸው የጊዜ ልክ በታሰበላቸው ቦታ ሲሰፍሩ ሲያርፉ፣ ለምሳሌ ያህል ፀሐይ የጊዜ ዑደቷን ጨርሳ በምስራቅ ወጥታ በምዕራብ እንደምትጠልቅ ለዚህ ለፍጥረታት መስማማት አይነተኛ ምሳሌ ነው። ፍጥረታት የተፈጠሩባቸው 4 ባህሪያቶች አሉ። እሳት፣ ውሃ፣ ነፋስ እና መሬት ናቸው። በእነዚህ ባህሪያቸው የማይስማሙ ሲሆኑ ነገር ግን በእግዚአብሔር ጥበብና ኃይል ተስማምተው ስለሚኖሩ ነው። በአጠቃላይ ስነ ፍጥረት ማለት ያማረ፣ የተዋበ፣ የተስማማ፣ የተበጀ ፍጥረት ማለት ነው። እግዚአብሔር ፍጥረታትን የፈጠረበት ዓላማ ለምግበ ሥጋ ለምግበ ነፍስ ነው። እርሱም በፈጠረው ፍጥረት አንዳች የሚጠቅመውና የሚያገኘው ነገር የለም። ነገር ግን ፍጥረትን የመፍጠሩ ዋነኛ ዓላማው የሕይወት ዓላማ የተባለውን ፍቅሩን እንድንረዳ ነው። ፍጥረት ሁሉ የእግዚአብሔር ፍቅር ውጤት ናቸውና የስነ ፍጥረት ትምህርትን ስንማር ስነ ፍጥረትን ስናውቅ የፈጣሪ መኖር ብቻ ሳይሆን ባህሪውንም ያሳውቀናል። የትምህርቱ ዋና ዓላማም ፍጥረታት በዝርዝር ለማጥናት ሳይሆን በስነ ፍጥረቱ ፈጣሪን ለማወቅ ነው። ቅዱስ ባስልዮስ የተባለ ቅዱስ የቤተ ክርስቲያናችንን ዓላማ ፍጥረታትን ባህሪ ማጥናት አይደለም፣ ነገር ግን ጠቀሜታቸውን በማለት እንደተናገረ ለሥጋዊ ፍልስፍና መንገድ ትምህርቱን አንማርም፣ አናጠናም። ምክንያቱም ስነ ፍጥረት ትምህርት ፈጣሪን የምናውቅበት ትምህርት ነውና። እግዚአብሔር የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን ዓለም ያስገኘው የፈጠረው ከሁለት ወገን ነው። እርሱም ካለመኖር ወደ መኖር እና ከተፈጠረ የተፈጠረ ነው። ካለመኖር ወደ መኖር ለምሳሌ ያህል ብርሃን፣ መሬት፣ እሳት፣ ውሃ፣ ነፋስ፣ መላእክት እነዚህ ፍጥረታት በእግዚአብሔር ኃይል የተገኙ ናቸው እንጂ ሌላ መገኛም ሆነ ምክንያት የላቸውም። ከተፈጠረ የተፈጠረ ደግሞ 4ቱ ባህሪያተ ሥጋ ከተባሉት ከመሬት፣ ከውሃ፣ ከነፋስና በእሳት የተገኙ ናቸው። ለምሳሌ ከምድር የተገኙ በእጅ የሚለቀሙ በማጭድ የሚታጨዱ መጥረቢያም የሚቆረጡ አዝዕርት፣ አትክልትና እጽዋትን ፈጠረ። ከባህር ውሃ አደር ፍጥረታት ከመሬት የብስ አደር እንስሳትና የሰው ልጅ ተፈጥረዋል። እግዚአብሔር የፈጠረው ያለ አንዳች ዓላማ አይደለም። ይህም የመፈጠራቸው ዓላማ ሕልውናው ይታወቅ ዘንድ ነው። ሕልውና ማለት የእግዚአብሔር መኖር ማለት ነው። ይህንንም ስንል አበ ብዙኃን አብርሃም ስነ ፍጥረትን ተመራምሮ አምላኩን እንዳወቀ ይሁም አባ ሙሴ ጸሊሙ በስነ ፍጥረት ተመራምሮ እግዚአብሔርን እንዳገኘ ዓለማት በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየውን ነገር ከማይታዩት እንደሆነ ሌላው እግዚአብሔር ፍጥረታትን የፈጠረባቸው ዓላማ ለአንክሮ፣ ለተዘክሮ፣ ለተደምሞ ነው። የእግዚአብሔር ፍጥረታትን ለማድነቅና ስራውን አይቶ እግዚአብሔርን ግሩም ነው ለማለት በሎ እግዚአብሔር ግሩም ግብርከ እግዚአብሔርን እንዲበሉት ስራህ ግሩም ነው እንዳለ መዝሙረኛው ዳዊት ፍጥረታትም የእጁ ስራ እንደሆኑ አይተው እንዲያደንቁ ነው። ሌላው እግዚአብሔር ፍጥረታትን የፈጠረበት ዋነኛ ዓላማ ለመፍቀደ ሕያዋን ነው፣ ለመብልና ለመጠጥ። ይኸውም እንስሳትን አርደህ ብላ አልበህም ጠጣ እያሉ ይለምኑት እንደነበረ በአዳምና ሔዋን ታውቋል። መዝሙር 103 ከቁጥር 13፣ መዝሙር 103 ከቁጥር 15፣ ዮሐንስ 15 ከቁጥር 1 ላይ እንደሚገልጸው። ሌላው እግዚአብሔር ፍጥረታትን የፈጠረበት ዋነኛ ዓላማ ለትምህርትና ለተግሣጽ ነው። እግዚአብሔር በስነ ፍጥረት ብዙ ቦታ አስተምሯል። ይኸውም ለገበሬ በዘር ለሴቶች ለእናቶች ደግሞ በእርሾ መስሎ አስተምሯል። እንደ እርግብ የዋህ እንደ እባብ ብልህ ሁኑም ብሎ ተናግሯል። ጌታችን በሌላ በኩልም ማቴዎስ 10 ከቁጥር 16 ላይ ከበለሲቱ ተማሩ ብሏል። ሰዎች በቀላሉ ይማሩ ዘንድ ስነ ፍጥረትን እየጠቀሰ ያስተምር ነበረ። ሌላው እግዚአብሔር ስነ ፍጥረትን የፈጠረበት ዋነኛ ዓላማ ስሙን ለመቀደስ ክብሩን ለመውረስ ነው። ለዚህም ታላቅ ክብር የተፈጠሩት ቅዱሳን መላእክትና የሰው ልጆች ናቸው። እኛ ፍጥረቱንና መልካምን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን እንዳለ ኤፌሶን 2 ከቁጥር 10 ላይ ወንዶች ልጆቼ ከሩቅ ሴቶች ልጆቼንም ከምድር ዳርቻ ለስም የተጠራውን ክብሬም የፈጠርኩትንና ያደረኩትን ሁሉ አምጣ አለዋለሁ እንዲል ኢሳይያስ 43 ከቁጥር 7 ላይ እግዚአብሔር በ6 ቀናት ውስጥ 22 ፍጥረታትን ፈጥሮ በሰባተኛው ቀን ከሥራው ሁሉ አረፈ። በአንድ መፍጠር ተስኖት ሳይሆን ለእኛ አብነት ሊሆነን ነው ብሎ ይህንን የመሰለ ድንቅ ሥራን ሠራ። ዘጸአት 20 ከቁጥር 9 ላይ። ፍጥረታት አፈጣጠራቸውም በ3 ወገን ነው። እነርሱም በሐልዮ፣ በአርምሞ ወይንም በዝምታ 7 ፍጥረታትን ፈጥሯል። በነቢብ፣ በመናገር፣
14 ፍጥረታትን ፈጥሯል። በገቢር ደግሞ በመስራት አንድ ፍጥረትን ፈጠረ። እዚህ ጋር የምንረዳው የሰውን ልጅ ብቻ ነው በገቢር ወይንም በመስራት የፈጠረው። እግዚአብሔር ለሰው ልጆች ያለውን ፍቅር መረዳት እንችላለን። በአርምሞ የተፈጠሩት ደግሞ መላእክትን ጨምሮ ከመላእክት በፊት ያልተፈጠሩትን ያጠቃልላል። ለምን በመናገር አልፈጠራቸውም ቢባል ከመላእክት አስቀድመው የነበሩት ግዑዛን የማይሰሙ ስለነበሩ ሰሚ በሌለበት መናገር አግባብ አይደለምና። እነዚህን ፍጥረታት እያንዳንዳቸው ቢቆጠሩ ፍጡር ተናግሮ አይፈጽመውም ነበር። ነገር ግን በባህሪያቸው በአኗኗራቸው በ22 ተመደቡ እንጂ። እግዚአብሔር ፍጥረታትን ከእሁድ ጀምሮ ፈጠራቸው። እሁድ አሃደ ከሚል የግዕዝ ቃል የወጣ ሲሆን አሃደ ማለት አንድ አደረገ ማለት ሲሆን እሁድ ደግሞ አንደኛ መጀመሪያ ማለት ነው። ይህም ለፍጥረታት የመጀመሪያ ዕለት መሆኗን ያስረዳል። በዚህ ዕለት የተፈጠሩት ፍጥረታት 7ም 8ም ናቸው ይባላል። መጽሐፈ ኩፋሌ በዚህ ቀን 7 ፍጥረታት ተፈጥሯል የሚል ሲሆን እነዚህም ነፋስ፣ እሳት፣ መሬት፣ ውሃ፣ ብርሃን፣ ሰማያትና መላእክት ናቸው ብሎ ጨለማን በመቀነስ መጽሐፈ ኩፋሌ ይናገራል። ሌላም በኩል ደግሞ ጨለማን በመደመር የዚህ ዕለት የተፈጠረውን ፍጥረታት ወደ 8 ከፍ ያደርጉታል። ይህም መጽሐፈ ኩፋሌ 7 ፍጥረት ነው ያለበት ምክንያት ጨለማንና ብርሃንን አንድ አድርጎ ስለሚቆጥር ነው። አራቱ ባህሪያተ ሥጋ የሚባሉት ከላይ እንደዘረዘርናቸው ውሃ፣ መሬት፣ ነፋስና እሳት ናቸው። እነዚህም አራቱ ባህሪያት እያንዳንዳቸው የእግዚአብሔር ባህሪን ያሳያሉ። ይኸውም መሬት ታጋሽነቱን፣ ውሃ ርኅራኄውንና ቸርነቱን፣ እሳት ከሃሊነቱንና ነፋስ ፈታሂነቱን ያሳያሉ። ይህም ሲባል ቅዱስ እግዚአብሔር ነገሮችን ሲያከናውን ያለ ምክንያት አይደለም። በመጀመሪያም አራቱን ባህሪያተ ሥጋ ለምን ፈጠረ ቢሉ ለእያንዳንዱ በቂ የሆነ ምክንያት አለው። እሳት ኃያል ነው። በተነሳ ጊዜ እርጥቡን ደረቁን ሁሉ ውሃ ካልከለከለው ገደል ካላጋጠመው በስተቀር ማቃጠሉን አያቆምም። እግዚአብሔርም ቸርነቱና ምሕረቱ ካልገደበው በስተቀር ሁሉን ያሻውን መስራት የሚችል አምላክ መሆኑን እንረዳበታለን። ሌላው ነፋስ ፍሬን ከገለባ ይለያል። እንዲሁም ጌታችን ጻድቃንን ከኃጥአን ይለያል። ማቴዎስ 3:12 ላይ እንደተጻፈ አውድማውንም ፈጽሞ ያጣራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን ያቃጥለዋል። በሌላም ቦታ አሕዛብ ሁሉም ከፊት ይሰበሰባል፣ እረኛም በጎቹን ከፍየሎቹ እንደሚለይ ሁሉ እርስ በርሳቸውን ይለያቸዋል። ሌላው ውሃ ያደፈውን የቆሸሸውን ሁሉ ቢያጥብበት ያነጣል። እግዚአብሔርም በክፉ ሥራ ያደፈውን የሰውን ነፍስ ይቅር በለኝ ቢሉት በንስሐ ሳሙና ያነጻል። በተጨማሪም ጌታችን ራሱ በውሃ ይመስላል። ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ በማለት በሌላ በኩል ውሃ የሚጠጣውን ያረካል። እግዚአብሔርም በእኔ የምታምኑ ነፍሰ እርካታን ታገኛላችሁ ሲል ተናግሯል። ሌላው ደግሞ መሬት ነው። መሬት ባለጸጋ ናት። ሁሉን የሚያስገኝ ጸጋ ሀብት ያለው መሆኑን ለማጠየቅ አንድም መሬት ለሰው ልጅ ያሻውን አብቅላ ምግቡን ልብሱን እንደምትሰጠው ሁሉ እግዚአብሔርም ልክ እንደ መሬት ለሁሉ የሚበቃ ሀብት ያለው ለሰው ልጅ ምግበ ሥጋን ምግበ ነፍስን የሚመግብ ባለጠጋ ነው። መዝሙር 84 ከቁጥር 12 እግዚአብሔር በጎ ነገርን ይሰጣል፣ ምድራችንም ፍሬዋን ትሰጣለች። በተጨማሪም መሬት የፈለጉትን ቢያደርጓት፣ ቢያርሷት፣ ቢቆፍሯት ምንም የማትል ታጋሽ እንደሆነች እንዲሁም እግዚአብሔር ዕለት ዕለት የበደልነውን አይቶ እንዳላየ ሁሉን ቻይ ታጋሽ ጌታ ነው። እነዚህ አራቱ ባህሪያተ ሥጋ የራሳቸው የሆነ ባህሪያት አሏቸው። እነዚህም የእሳት ባህሪ ሙቀት፣ ብርሃን፣ ድርቀት ናቸው። መደቡም ከብርሃንነት ነው። የነፋስ ባህሪያት ጨለማ፣ ሙቀት፣ እርጥበት ነው። መደቡም ከጨለማነት ነው። የውሃ ባህሪያት እርጥበት፣ ብርሃን፣ ቅዝቃዜ ናቸው። መደቡም ብርሃንነት ነው። የመሬት ባህሪያት ደግሞ ድርቀት፣ ጨለማነትና ቅዝቃዜ ናቸው። መደቡም ከጨለማነት ነው። እግዚአብሔር አራቱን ባህሪያተ ሥጋን ሲፈጥር በአንድ ጊዜ በምልአት በስፋት የፈጠረ አይደለም፣ በተራ በተራ እንጂ። ይህም በመጀመሪያ ጥቂት እሳት፣ ጥቂት ውሃ፣ ጥቂት ነፋስ፣ ጥቂት መሬት አድርጎ ፈጥሯቸዋል። በጥቂት የፈጠራቸውን እነዚህን ብዙ ተባዙ፣ ስፉም ተስፋፉ ብሎ በሐልዮ ቢያሰፋው ሰፉ፣ ተስፋፉ። ሕልውና እግዚአብሔር የመጠነውን ያህል ደርሰው ቆሙ፣ ጸኑ፣ ራሳቸውንም ቻሉ። ሌላው ጨለማ ነው። ጨለማ በዕለተ እሁድ 8 ፍጥረታት ከሚሉት 5ኛ ደረጃ ላይ የሚገኝ ፍጥረት ነው። ጨለማን ለምን ፈጠረው ቢሉኝ ባትሹኝ ባትመረምሩኝ አልገኝም ሲል ነው። ጨለማ አይዳሰስም። በእርሱ ውስጥ ያለን ነገር ማወቅ እንደሚከብድ ሁሉ የእግዚአብሔርን ባህሪ መለኮትና የማይመረመር መሆኑን ያስገነዝበናል።
ለዚህም ማስረጃ መዝሙረኛው ቅዱስ ዳዊት መሰወሪያውን ጨለማ አደረገ በማለት እንደተናገረው እግዚአብሔር አምላክ ለምን ጨለማ አስቀድሞ ፈጠረ ቢሉ ተስፋ ሰጣችኋለሁ ሲል መንግስተ ሰማያትን አወርሷችኋለሁ ሲል አንድም ብትመረምሩኝ እገኛለሁ ነው። ጨለማን የፈጠረው በአርምሞ በዝምታ ነው። ሌላው በስድስተኛ ደረጃ የተፈጠረው ሰባቱ ሰማያት ነው። ከጨለማ ቀጥሎ በዕለተ እሁድ የተፈጠሩ ሲሆን ሰባቱ ሰማያት ከላይ ወደ ታች በቅደም ተከተል ሲጻፉ አንደኛ ጽርሐ አርያም ናት። ይህቺ ሰማይ ከሰማይ ሁሉ በላይ ናት። ለመንበረ መንግስት አዳራሽ ጠፈር የምታገለግል ናት። ከስላሴ በቀር የሚያውቃት የለም። አበው በቅዳሴያቸው ዙፋኑን በእሳት የተቀረጸ ማደሪያውንም በውሃ የተታታ ነው፣ በቤቱም ዙሪያ የውሃ ሻኩራ መርገፍ አለ በማለት ተናግረዋል። ቅዳሴ ሰለስቱ ምዕት ላይ ከሰባቱ ሰማያት በሁለተኛ ደረጃ ላይ የምትቀመጠው መንበረ መንግስት ወይንም መንበረ ጸባዖት ናት። ይህቺ ሰማይ አሰራሯ እንደ ቤተ መቅደስ አራት ማዕዘን ቅርጽ ያላት ናት። መጠኗም ይህቺ የምንኖርባትን ዓለም ታህላለች። እግዚአብሔር በወደደው ምሳሌ ለፍጥሯን የሚታይበት ሰማይ ናት። ኢሳይያስ ለሕዝቅኤልና ለወንጌላዊ ዮሐንስ ንጉሥ መስሎ ታይቷቸዋል። ኢሳይያስ 6 ከቁጥር 1 ላይ ይነግረናል። እንዲሁም ደግሞ ሕዝቅኤል ምዕራፍ 1 ከቁጥር 26 ላይ፣ ራእይ ምዕራፍ 4 ከቁጥር 2 ላይ እንዲሁም መዝሙር 101 ከቁጥር 4 ላይ ያስተምረናል። በሶስተኛ ደረጃ ላይ የምትቀመጠው ሰማይ ውድውድ ወይንም የተወደደ ሰማይ ማለት ነው። ለሰማያት ሁሉ እንደ መሰረት ናት። በኪሩቤል ላይ ተዘርግቶ ለመንበረ መንግስት እንደ አዳራሽ ወለል ሆኖ የሚያገለግል ነው። ደረጃ ላይ የምትቀመጠው ኢየሩሳሌም ሰማያዊት ስትሆን በፊት ሳጥናኤል የተፈጠረበት በኋላም በዕለተ ምጽአት በጎ የሰሩ ሰዎች ርስት ናት። 12 ደጅ አላት። የደጆቿን ብርሃን ለዓይን እጅግ የሚስቡ ናቸው። የብርሃንም አዕማድ በየቦታው አለበት። በዚህችም ሰማይ በሁለተኛው ረድፍ ከዋክብት አንጻር ብርሃን ተከፍክፎባታል። የብርሃን መጋረጃም አላት። የ12ቱ ሐዋርያትም ስም በጎበኖች ላይ ተጽፎ ይገኛል። አምስተኛ ደረጃ ላይ የምትገኘው የመላእክት ከተማ ናት። 7 የእሳት መጋረጃዎች ቅርጾችን ሰርቶላታል። ስድስተኛ ደረጃ ላይ የምትገኘው ራማ ስትሆን ሲፈጥር የኢዮር ድንበር እርሱ ባወቀ ገደባት። 7 የብርሃን መጋረጃ 7 ቅርጾችንም ሰርቶላታል። ሰባተኛ ደረጃ ላይ የምትገኘው ሰማይ ኤረር ትባላለች። 7 የብርሃን መጋረጃ የእሳት ቅርጽ ቀርጾላታል። ድንበሯም እርሱ ባወቀ ገድቦታል። እነዚህ ሶስቱ ዓለመ መላእክት ናቸው። ማለትም ኤረር፣ ኢዮር፣ ራማ ይባላሉ። ከዕለተ እሁድ ፍጥረታት ሰባተኛ ደረጃ ላይ የተፈጠረው መላእክት ነው። መላእክት ካለመኖር ወደ መኖር ከአምላካዊ ብርሃን ተፈጥረዋል። መጽሐፈ አክሪማሮስ መላእክት ከእሳትና ከነፋስ ተፈጥረዋል ይለናል። ነገር ግን ከእሳትና ከነፋስ ተፈጥረዋል የሚለን ባህሪያቸውን ለመግለጽ እንደሆነ ብዙ ሊቃውንቶች ይተረጉሙታል። ከእሳትና ከነፋስ ተፈጥረው ቢሆንማ እንደኛ በበሰበሱና በፈረሱ ነበረ። ከነፋስ ተፈጠሩ ለምን አለው ቢሉ መላእክት እንደ ነፋስ ረቂቃን ናቸው፣ አይታዩም። ነፋስ አይዳሰሱም። ከእሳት ተፈጠሩ ለምን አለ ቢሉ እሳት ብርሃናዊ ነው፣ መላእክትም እንዲሁ ብርሃናዊያን ናቸው። ስለዚህ ግብራቸውን በማየት ተናግሮናል። አንድም እሳት የማይጨበጥ እንደሆነ መላእክትም ረቂቅ መሆናቸውን፣ እሳት እንደሚያቃጥል መላእክትም የእግዚአብሔርን ክብር በሚጋፉ ሰዎች ላይ ቅጣትን እንደሚያደርሱ ሲያመላክት፣ ነፋስ ደግሞ ፈጣን ነው፣ መላእክትም ለተልእኮ ፈጣን መሆናቸውን ሲያሳይ ነው። መላእክት ለምን ተፈጠሩ ቢባል እግዚአብሔርን ለማወደስ፣ ለማመስገን፣ ክብሩንም ለመውረስ ነው። ይህም ማለት ግን እግዚአብሔር አምላክ ከነዛ በፊት አይመሰገንም ማለት አይደለም። እርሱ ፍጥረታትን ከመፍጠሩ በፊት በባህሪው ምስጉን ነው። ተፈጠሩ መላእክት ውስጥ ሳጥናኤል አንዱ ነበረ። ሳጥናኤል የስሙ ትርጓሜ አሃዜ መንጦላእት፣ ሥላሴን መጋረጃ የሚከፍት የሚዘጋ ማለት ነው። አምላካችንም ከፈጠራቸው በኋላ ተሰውሮባቸዋል። አዋቂ አድርጌ ፈጥሬያቸዋለሁና ይሹ ይመርምሩ ሲል ነው። በዚህን ጊዜ ሳጥናኤል የኃጢአት መሰረት የሆነውን ሐሰት እኔ አምላካችሁ ነኝ በማለት ተናገረ። ይህንንም ከሱ በላይ መላእክት እንደሌሉ ካረጋገጠ በኋላ ነበረ አምላካችንን እስክናውቅ ድረስ እንጠብቅ ሲሉ እነ ገብርኤል፣ አንዳንዶቹ ደግሞ አዎ እውነት አምላካችን አንተ ነህ ያሉት አብሮት ከሱ ጋር ተጥለዋል። ጸሐፈ ሄኖክ ምዕራፍ 11 ከቁጥር 4 ላይ ይገልጽልናል። መላእክት በመጀመሪያ ያልተፈጠሩበት ምክንያት እንደ ሳጥናኤል ያሉ መላእክት እንደሚኖሩ ሁሉን የሚያውቅ እግዚአብሔር አስቀድሞ ፈጥሯቸው ቢሆን ኖሮ ሌሎች ከነርሱ በኋላ የተፈጠሩትን እኛ ፈጠርን ብለው እንዳያስቱ ከነሱ ትምክት ለማራቅ ሲል ነው። ወይንም አብረን ፈጠርን በማለት እንዳይሰናከሉ ነው። የዕለተ ሰኞ ፍጥረት። ሰኞ በግዕዝ ሰኑ ሲባል ይህም ሁለተኛው ቀን ነው። በዕለተ ሰኞ አዲስ ፍጥረት አልተፈጠረም። በዕለተ እሁድ የተፈጠረውን ከሰማይ እስከ ምድር የነበረውን ውሃ ለሶስት ከፈለው። በሁለተኛው ቀን ውሃን ወደ ታችና ወደ ላይ ለየ። በመካከሉም ጠፈርን አደረገ። በዚህ ጊዜ ጠፈርን ፈጠረ። ከጠፈር በላይ የቀረውን አኖስ ሲባል ከጠፈር በታች የቀረውን ደግሞ ውቅያኖስ ይባላል።
ጠፈር ከመፈጠሩ በፊት ምድር እስከ ኤረር ድረስ ሰኞ በአንደኛው ሰዓት ሌሊት በውሃና በውሃ መካከል ይለይ ዘንድ ጠፈርን ፈጠረ። የዕለተ ማክሰኞ ፍጥረታት ማክሰኞ በግዕዝ ሰሉስ ማለት ሲሆን ሰሉስ ማለት ሶስተኛ ቀን ማለት ነው። በዚህች ዕለት ሶስት ፍጥረታትን ተፈጥሯል። እርሱም አትክልት፣ አዝዕርት፣ እጽዋት ናቸው። አትክልት በእጅ የሚነቀሉ የሚለቀሙ ሲሆኑ አዝዕርት በማጨድ የሚታጨዱ ናቸው። እጽዋት ደግሞ የሚቆጠሩና የሚላጡ ናቸው። በመጽሐፈ ኩፋሌ በዕለተ ሰሉስ የተፈጠሩት ፍጥረታት አራት ናቸው ይላል። በዕለተ ሰሉስ ሶስት ፍጥረታት ተፈጠሩ የሚሉ ሊቃውንት በዕለተ እሁድ 8 ፍጥረታት ተፈጠሩ ይላሉና ጨለማን በመደመር መጽሐፈ ኩፋሌ ግን በዕለተ እሁድ 7 ፍጥረታትን ተፈጠሩ ስለሚለን ጨለማን በመቀነስ የዕለተ ሰሉስ ፍጥረታት ደግሞ አራት ፍጥረታት ስለሚለን በጠቅላላው ፍጥረታት 22 ናቸው በማለት ይስማማሉ። የዕለተ ሰሉስ ፍጥረታት አራት የሆኑት እንዴት ነው ቢባል በገነት ያሉትም አትክልት ናቸው በማለት የዕለተ ማክሰኞ ፍጥረታትን አራት ያደርገዋል። ነገር ግን የገነት እጽዋትም እጽዋት ናቸውና ለብቻቸው ተነጥለው አይቆጠሩም። ስለዚህ የማክሰኞ ፍጥረታት ለሰው ልጆች መገልገያ የሆኑ ዘንድ ተፈጥሯል። መጠለያ ሰርተን ከቀን ሐሩር ከሌሊት ቁር እንከላከልባቸዋለን። ታንኳ ወይንም መርከብ በመስራት ባህር ላይ እንጓዝባቸዋለን። ቢበርደን አቃጥለን እንሞቃቸዋለን። ዕቃ ቢጠፋብን አብርተን እንፈልገባቸዋለን። ምግበ ሥጋ እናደርጋቸዋለን። ልብስ ሰርተን እንጠቀምባቸዋለን። እነዚህ ፍጥረታት ከአራቱ ባህሪያት ተፈጥረዋል። መፈጠራቸውን በምን ይታወቃል ቢሉ አንደኛ በግብራቸው ከእሳት እንደተፈጠሩ የሚያሳየን እንጨትን በእንጨት ባሰበቋቸው ጊዜ እሳት ይወጣቸዋል። ከውሃ እንደሆኑ ደግሞ ሲቆርጧቸው ደም የሚመስል ይፈሳቸዋል። ሌላው እንደ ወተት እንደ ውሃ ያለ ነገር ይወጣቸዋልና በነፋስ ያድጋሉ ይንቀሳቀሳሉና ከመሬት ቆርጦ በጣላቸው ጊዜ ፈርሰው በስብሰው አፈር ሆኖ ይቀራሉ። የማክሰኞ ፍጥረታት ምሳሌነታቸውን ስንመለከት አንደኛ በስራቸው፣ ሁለተኛ በጎድናቸው፣ ሶስተኛ በጫፋቸው የሚያፈሩ ናቸው። በስራቸው የሚያፈሩ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ሲሆን ፍሬው ልደቱን ጥምቀቱን አምነው ክብር የሚያገኙት የምዕመናን ምሳሌ ነው። በስራቸው አፍርተው ፍሬያቸውን ከወፍ ከጠላት ሸሽገው የሚያስቀሩ በዚህ ዓለም ሲኖሩ ብዙ ትሩፋትን ብዙ ምግባርን አብልተው አላበላንም፣ አጠጥተው አላጠጣንም፣ አልብሰውም አላለበስንም እያሉ ክብራቸውን ሰውረው በወዲያኛው ዓለም የሚጠቀሙበት የባለመቶ ክብር አምሳል ናቸው። በጎድናቸው የሚያፈሩ የሐዋርያት ምሳሌ ናቸው። ፍሬው ሐዋርያት ያስተማሩትን ትምህርት ያደረጉትን ተአምር አምነው ክብር የሚያገኙት በውሃ ተጠምቀው መስቀሉ የጸኑ ፍሬያቸውን ከአዋፍ ሰውረው የሚኖሩ ናቸው። በጫፋቸው የሚያፈሩት ደግሞ የጌታ ምሳሌ ናቸው። ፍሬው ጌታ ያስተማረውን ትምህርት ያደረገውን ተአምራት አምነው ክብር የሚያገኙ የምዕመናን ምሳሌ ናቸው። አንድም በጫፋቸው አፍርተው ፍሬያቸውን አፍጠርጥሮ ጠላት ለቅሞት የሚቀሩ በዚህ ዓለም ብዙ ትሩፋት ብዙ ምግባር ሰርተው ይታይልኝ፣ ይታወቅልኝ፣ ይሰማልኝ ብለው በከንቱ ውዳሴ ተነድተው በወዲያኛው ዓለም ሳይጠቀሙ የሚቀሩ አምሳል ናቸው። ከአንድ መሬት ወይንና ሙዝ ሪትና መርዝ ይበቅላሉና እንዲሁም ከአንድ አዳም ኃጥእና ጻድቅ ተገኝቷልና እነዚህም ታላላቅ ፍሬ፣ መካከለኛ ፍሬን፣ ጥቃቅን ፍሬንም ያፈራሉ። ጌታችንም በጎልማሳነቱ፣ በወጣትነቱ፣ በሕፃንነቱ ዘመን ለሰራቸው ትሩፋቶች ምሳሌ ናቸው። ክረምት ለምልመው በጋ የሚደርቁት በዚህ ዓለም በልተው ጠጥተው በወዲያኛውም ዓለም የማይጠቅሙ የነነዌ አምሳል ናቸው። ክረምት ደርቀው በጋ የሚለመለሙ በዚህ ዓለም ተርበው ታርዘው መከራን ተቀብለው በወዲያኛው ዓለም የሚጠቀሙ ሰዎች አምሳል ናቸው። ቅጠል ኖሯቸው ፍሬ የማያፈሩ ደግሞ ሃይማኖት እያላቸው ምግባርን ያልያዙ ናቸው። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን እንዳለ እንዲሁም ቅጠል ኖሯቸው ፍሬ ያፈሩ ሃይማኖት ከምግባር አጣምረው የያዙ ቅዱሳንን ሲመሰሉ፣ በሌላ በኩል ፍሬም ሆነ ቅጠል ያላፈሩ ደግሞ ምግባር የሌላቸው አህዛብን ይመሰላሉ። ሌላው ምሳሌ በጥቂት ጊዜ ተዘርተው የሚያፈሩት ግንቦት ተዘርተው በሰኔ የሚበቅሉ በትንሽ ዝናብ ፍሬ የሚሰጡ ሲሆን ይህ በአጭር ጊዜ መከራ የጌታን መንግስት የሚወርሱ ሰማዕታትን ያመለክታል። እዚህ ጋር በላይ ሰብንና ፈታዊ ዘይማን አብነት ያደርጋል። በግንቦት ወር ተዘርተው በሌላ ዓመት ሐምሌ የሚያፈሩ ደግሞ የጌታችን መንግስትን ለመውረስ ብዙ ፈተና ብዙ መከራን የሚያዩ ቅዱሳን ምሳሌ ናቸው። እንደ ቅዱስ ጊዮርጊስ እንደ ኢዮብ ብዙ ደዌና ብዙ ስቃይ ያዩ የቅዱሳን ሰማዕታት ምሳሌ ናቸው። ምነው ጌታችን ሰውን ክብር አላጠገበውም ቢሉ ይህስ እንደ ልቦናው ጽናት እንደ አእምሮ ስፋት ነው። ጌታ የሚችሉትን መከራ ይሰጣል እንጂ የማይችሉትን አይሰጥምና ነው። እነዚህን ሁሉ ያስገኘች ምድር ሰውን ትመስላለች። ሰው በሶስት ነገር ጸንቶ ይኖራል። አንደኛ በአጥንት፣ ሁለተኛ በጅማት፣ ሶስተኛ በደም። እንዲሁም ምድር አጥንታችን ድንጋይ፣ እንደ ጅማታችን ስር፣ እንደ ደማችን ደግሞ በውሃ ይመሰላሉ። የማክሰኞ ዕለት ፍጥረታት በእመቤታችንም ይመሰላል።
የማክሰኞ ፍጥረታትን ምድር ምግብ የሚሆኑ አዝርዕትን፣ አትክልትን፣ እጽዋትን እንዳስገኘች እመቤታችንም ለሰው ልጅ ስጋውን ደሙን ምግበ ነፍስ አድርጎ የሰጠንን ክርስቶስን ያለ ወንድ ዘር አስገኝታልናለች። ምድር የእመቤታችን ምሳሌ ናት። በሶስት ነገሮች እንደጸናች ሁሉ በድንጋይ፣ በስር፣ በውሃ እመቤታችንም በሶስቱ በአብ በወልድ በመንፈስ ቅዱስ ለመጽናቷ ምሳሌ ነው። ምድር ሶስት ስሞች አሏት። ከውሃ ሳትለይ ጭቃ ትባላለች። ከውሃ ከተለየች በኋላ ምድር ተብላለች። ደርቃ ከተፍታታች በኋላ መሬት ተብላለች። የዕለተ ረቡዕ ፍጥረታት ረቡዕ ማለት ረብዕ ከሚል የግዕዝ ቃል የተገኘ ሲሆን አራተኛ ቀን ማለት ነው። እዚህም ዕለት ሶስት ፍጥረታት ተፈጥረዋል። እነርሱም ፀሐይ፣ ጨረቃ፣ ከዋክብት ናቸው። ተፈጥሯቸው እስከምን ነው ቢሉ የፀሐይ ተፈጥሮ ከእሳትና ከነፋስ፣ ጥቂት እሳት ከኮሬብ ጥቂት ነፋስ ከአዜብ ከፍሎ ፀሐይም ከእሳትና ከነፋስ እንደተፈጠረች በእሳትነቷ ትተኩሳለች፣ በነፋስነቷ ደግሞ ከቦታ ወደ ቦታ ትንቀሳቀሳለች። ጨረቃና ከዋክብት ነፋስና ከውሃ ፈጠራቸው። ጥቂት ውሃ ከናጌብ ጥቂት ነፋስ ከአዜብ ከፍሎ ጨረቃንና ከዋክብትን ፈጠረ። ሁለቱም ከውሃ እንደመፈጠራቸው ይቀዘቅዛሉ፣ ከነፋሳት እንደመፈጠራቸው ደግሞ ልክ እንደ ፀሐይ ቦታ ቦታ ይንቀሳቀሳሉ። ከመቶ ነገር ለ10ሩ አለቃ መላእክት ካህሊነቱን ሊያሳያቸው ከታችኛው ከተማ አውጥቶ በላይኛው ከተማ አቆማቸው። ከዚያም ለይኩን ካለው ብርሃን የስንዴ ፍሬ ታህል ከፍሎ ለፀሐይ ቀብቶ ለመላእክት ቢያሳያቸው አስፈራቸው። ጌታም ለመላእክት ያልተቻለ በሰው አልተቻለም ብሎ ብርሃኗን ከ7 እጅ ከፍ አድርጎ 2 እጅ ለጨረቃ ቀባት፣ 5 እጅ ለፀሐይ ቀረ። ዳግመኛም ከ5 እጅ ብርሃን 1 እጅ ነስቶ ለከዋክብት ሰጠ፣ ክብራቸውንም አበላልጦ ቀባቸው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 41 ላይ በክብር አንዱ ኮከብ ከሌላው ኮከብ ይለያል፣ 4 እጅ ለፀሐይ ቀረ። ዳግመኛም እግዚአብሔር 1 እጅ ብርሃን ነስቶ ለሰማያት ለደመናት ቀባቸው፣ 3 እጅ ደግሞ ፀሐይ ተሰጣት። ፀሐይም ዛሬ እንደምናያት ሆና ቀረች። ፀሐይ ቀንና ሌሊቱን ብታበራ ከዋዩ ጽናት የተነሳ ፍጥረት ሁሉ በተቃጠለ ነበር። ጨረቃና ከዋክብትም ቀንና ሌሊቱን ቢያበሩም ከቀዝቃዛ ብዛት ከውርጭ ጽናት የተነሳ ፍጥረት ሁሉ በተኮማተረ ነበር። ስለዚህ ፀሐይ ቀን ያቃጠለቻትን ምድር ጨረቃና ከዋክብት በሌሊት ያበርዷታል። ጨረቃና ከዋክብት ሌሊቱን ምድርን ያቀዘቅዟታል። ፀሐይ በቀን መውጣት ምድርን ታሞቃለች። ፀሐይን፣ ጨረቃን፣ ከዋክብትን መፍጠሩ እጠቀምባቸዋለሁ ብሎ ሳይሆን ለሰው ልጆችና በዚህ ዓለም ለሚገኙ ፍጥረቶች ያበሩላቸው ብሎ እንጂ እግዚአብሔር አንድ ጊዜ ብርሃን ፈጥሮ ዓለም በዚያ ብርሃን ብቻ እንድትገለገል ማድረግ ይቻለው ነበር። ነገር ግን ለዘመን መታወቂያና መለያ ይሆን ዘንድ ፀሐይን፣ ጨረቃን፣ ከዋክብትን በቀንና በሌሊት አሰለጠናቸው። እነዚህ ፍጥረታት እያንዳንዳቸው ምሳሌነት አላቸው። ይህም ፀሐይ ሁል ጊዜ ሙሉ ሆና እንደምትኖር፣ ጻድቃንም በምግባር በሃይማኖት ምሉዓን ናቸውና ኃጢአተኛም በፀሐይ ይመሰላሉ። እንዴት ቢሉ ፀሐይ ብርሃኗን ሳይለወጥ በምልአት እንደምትኖር፣ ኃጥአንም በክህደት ምሉዓን ናቸውና። ጨረቃ ደግሞ አንድ ጊዜ ሙሉ አንድ ጊዜ ግማሽ ስለምትሆን ባልጸኑ ሰዎች በኃጢአት ትመሰላለች። አንድም በጻድቃን ጨረቃ ትመሰላለች። ጨረቃ አንድ ጊዜ ስትሞላ አንድ ጊዜ ስትጎድል እንደምትኖር፣ ጻድቃንም ፍጹማን ከሆኑ በኋላ በኃጢአት ቢሰናከሉ በንስሐም ይታደሳሉና። የዕለተ ሐሙስ ፍጥረታት ሐሙስ የሚለው የዕለቱ ስም ሐመሰ ከሚለው የግዕዝ ቃል የተገኘ ሲሆን አምስተኛ ማለት ነው። አምስተኛነቱም እግዚአብሔር ፍጥረታትን መፍጠር ጀመረበት ከዕለተ እሁድ ጀምሮ ያለውን ቀን ማለት ነው። እግዚአብሔር ሐሙስ በቀዳማይ ሰዓት ሌሊት ውሃ ሕያው ነፍስ ያላቸውን ተንቀሳቃሽ ነገሮችን ታስገኝ ብሎ በማዘዝ 3 አይነት ፍጥረታትን ፈጠረ። ዕለተ ሐሙስ የተፈጠሩትስ 3 ፍጥረታት ዘመደ እንስሳት የሚባሉት አሳዎች፣ ዘመደ አራዊት የሚባሉት አዞ፣ ጉማሬ፣ አሳ ነባሪ፣ ዘመደ አዋፋት የሚባሉት ደግሞ ዳክዬዎች ናቸው። በዕለተ ሐሙስ የተፈጠሩት ፍጥረታት ተፈጥሯቸው ከአራቱ ባህሪያተ ሥጋ መሬት፣ ውሃ፣ ነፋስና እሳት ነው። አካላቸው ሥጋና ደም፣ አጽምና ጅማት ሲሆን በደመ ነፍስነት ኃይልነት የሚንቀሳቀሱ የደም ነፍስ ያላቸው፣ ደማቸው ሲቆም እንቅስቃሴያቸውም የሚቆም ማለት ነው። የሐሙስ ፍጥረታት በአካሄዳቸው፣ በአኗኗራቸው፣ በአንጻራቸው በሶስት ይከፈላሉ። በአካሄዳቸው በልብ የሚሳቡ፣ በእግር የሚሽከረከሩ፣ የሚሄዱ፣ በክንፍ የሚበሩ ይባላሉ። በአኗኗራቸውም አንጻር በባህር ውስጥ ተፈጥረው በረው ወደ የብስ ወደ ደረቁ መሬት የወጡ በዚያም በተፈጠሩበት በባህር ውስጥ የቀሩ ወጣ ገባም እያሉ ማለትም ከባህር ወደ የብስ ከየብስ ወደ ባህር ገባ ወጣ እያሉ የሚኖሩ ናቸው። ከነዚህ ፍጥረታት የሚበሉና የማይበሉ ለሰው የሚገዙና የማይገዙም አሉ። በባህር ውስጥ የሚኖሩት ምሳሌነታቸው ባህር የጥምቀት ምሳሌ ሲሆን በእግዚአብሔር አምነው በስሙ ተጠምቀው
በዚያም ጸንተው የሚኖሩ ሰዎች ሲሆኑ በሕገ እግዚአብሔር ጸንተው በትዳር ተወስነው በሀብት በንብረታቸው መልካም ሥራ እየሰሩ ኩራት በኩራት አውጥተው በዓላትን አክብረው የሚኖሩ የሕጋውያን ሰዎች ናቸው። ባህር የተባለች ዓለም ስትሆን በዚያች መጽናታቸው የዓለም ግብረ ኃጢአታቸው ነውና ግብራቸውን አንተውም ብለው ሲሰርቁ ሲቀሙ ሲምሉና ሲገዘቱ የሚኖሩ የኃጢአት ምሳሌ ናቸው። ጠገባ እያሉ የሚኖሩት ምሳሌነታቸው አንድ ጊዜ ወደ ዓለም አንድ ጊዜ ወደ ገዳም ሲመላለሱ የሚኖሩ መነኮሳትን፣ አንድ ጊዜ ወደ ሃይማኖት አንድ ጊዜ ወደ ክህደት የሚለወሱ ሰዎች ሲሆኑ በባህር ተፈጥረው በረው ወደ የብስ የሚሄዱት ደግሞ ከዘመድ አዝማድ ተለይተው ርቀው ከበረሃ ወድቀው ድምፀ አራዊት ጸባህ አጋንንቱን ግርማ ሌሊቱን ታግሰው የሚኖሩ ምሳሌ ናቸው። አንድም በባህር ተፈጥረው በረው ወደ የብስ የሚኖሩ የከሃዲዎች ምሳሌ ነው። በሃይማኖት ኖረው በኋላ ይከዳሉና አካሄዳቸውም በልብ የሚሳቡ የመንግስት ምሳሌ ናቸው። እነዚህ በልብ በደረት ተስበው ራቸውን ፈቃዳቸውን እንዲፈጽሙ መንግስትም በልቡ ያሰበውን ይሰራልና ይፈጽማል። በእግር የሚሽከረከሩ ያላችሁትን ትታችሁ ተከተሉኝ ባሉ አምላካዊ ቃል መሰረት ሁሉን ትተው ከሴት ከወንድ ርቀው ድንግልናቸውን ጠብቀው ከክፋት ከቱር የተሽከረከሩ የሚኖሩ የመናንያን ምሳሌ ነው። ሰው የሚበላቸውና ለሰው የሚገዙት ለእግዚአብሔርና ለሰው ፍቅር በትህትና የሚገዙ የእግዚአብሔርን ፍቃድ የሚፈጽሙ የጻድቃን ምሳሌ ናቸው። በቃቸው የሚበሩት ስጋችሁን እንጂ ነፍሳችሁን ለመግደል የማትችሉትን አትፍሩ ባለው አምላካዊ ቃል ተመርተው ሳይፈሩ ዓለማውያን ነገስታት ካሉበት ገብተው ሃይማኖታቸውን በመመስከር ሰማዕትነታቸውን የሚፈጽሙ ሰማዕታት ምሳሌ ናቸው። ሰው የማይበላቸው ለሰው የማይገዙት ደግሞ እግዚአብሔርም ለሰውም የማይገዙ አንገዛም አንታዘዝም ብለው በትዕቢት በአመጽ የሚኖሩ የኃጥአን ምሳሌ ናቸው። እግዚአብሔር ከአንድ ባህር 3 ወገን የሆኑ ፍጥረታትን ፈጠረ። ከአንድ ማዕገቦ 3 ትውልደ ሴም፣ ትውልደ ያፌት፣ ትውልደ ካም ይጠመቁ ዘንድ መሰጠቱን ያሳያል። ከዚህም በተጨማሪ ልጅነትን በአብ በወልድ በመንፈስ ቅዱስም ተጠምቀው ለመሰጠቷ ምሳሌ ነው። በዕለተ ሐሙስና በዕለተ ዓርብ የተፈጠሩት ፍጥረታት እንስሳት በመባል አንድ ቢሆኑም በአኗኗራቸውና በግብራቸው ይለያያሉ። የሐሙስ ፍጥረታት ከባህር ተለይተው በየብስ በምድር መኖር አይችሉም። የፀሐይ ሙቀት ሲነካቸውም ይሞታሉ። የዕለተ ዓርብ ፍጥረታት በዚህ ዕለት 4 ፍጥረታት ተፈጠሩ። አንደኛ እንስሳት፣ ሁለተኛ አራዊት፣ ሶስተኛ አእዋፍ፣ አራተኛ ሰው። ዓርብ ማለት ዓርበ ካለው የግዕዝ ግስ የወጣ ሲሆን ትርጉሙ መካተቻ፣ መፈጸሚያ የሚል ትርጉም ይኖረዋል። ይኸውም የፍጥረታት መፈጸሚያ መሆኑን ያመለክታል። 6ኛውም ቀን ነው። የዓርብ ዕለት በቀዳማይ ሰዓት ሌሊት ልዑል እግዚአብሔር ምድር ሕያው ፍጥረትን እንደወገኑ እንስሳትና ተንቀሳቃሽ አራዊትንም እንደወገኑ ታውጣ ብሎ አዘዘ። እንዲሁም ሆነ። በቃሉ መሰረት 3 አይነት ፍጥረታት ተፈጠሩ፤ እንስሳት፣ አራዊትና አዕዋፋት። እንስሳት ሳር ነጭተው ውሃ ተጎንጭተው የሚኖሩ ሲሆኑ አራዊት ደግሞ ስጋ ቦጭቀው ደም ተጎንጭተው ውሃ ጠጥተው የሚኖሩ ናቸው። አዕዋፋት ደግሞ የዛፍን እህል ፍሬ ለቅመው ስጋ በልተው ውሃ ጠጥተው የሚኖሩ ናቸው። የዕለተ ዓርብ ፍጥረታት የደመ ነፍስ ሕይወት ካላቸው ከአራቱ ባህሪያተ ስጋ የተፈጠሩ በልብ የሚሳቡ በእግር የሚሽከረከሩና በክንፍ የሚበሩ ናቸው። እግዚአብሔር ሁሉንም የፈጠረው ወንድና ሴት አድርጎ ነው። በዕለተ ሐሙስና በዕለተ ዓርብ የተፈጠሩት ፍጥረታት እንስሳት በሚል ቢታወቁም የሐሙስና የዓርብ መሆናቸው በምን ይታወቃል ቢሉ በአኗኗራቸው ይታወቃል። የሐሙስ ፍጥረታት በየብስ የዓርብ ፍጥረታት ደግሞ በባህር አይሆንላቸውም። ስለምን በየብስና በባህር አድርጎ ፈጠራቸው ቢባል የባህርም የየብስ ፈጣሪ እኔ ነኝ ሲል፣ አንድም የዓርብን ፍጥረታት በየብስ መፈጠራቸው በሐሙስ ፍጥረታትን ሚስጥረ ጥምቀትን እንዳስተማረ ሁሉ በዓርብ ፍጥረታት ደግሞ ሚስጥረ ትንሣኤን ሙታንን ሊያስተምር ነው እንጂ መሽቶበት አይደለም። አስቀድሞም እንደተገለጸው የደመ ነፍስ ሕይወት ያላቸው ስንል እስትንፋስ ያለው በደም ያለ እስትንፋስ ማለት ነው። የደመ ነፍስ ፍጥረታት ዕውቀትና ድምጽ አላቸው። የደመ ነፍስ ፍጥረታት የሰውን ያህል ዕውቀት የላቸውም። የዓርብ ፍጥረታት በሁለት ይከፈላሉ፤ የቤትና የበረሃ ወይንም የዱር። የቤት የሚባሉት የቤት እንስሳ ሰው ለእርሻ፣ ለመጓጓዣ፣ ለምግብነት የሚጠቀማቸው ናቸው። የቤት አራዊት የሚባሉት ደግሞ ቤት በመጠበቅ ከአውሬ በመከላከል ለሰው ጥቅም የሚሰጡ ናቸው። የቤት አዕዋፋት የምንላቸው ደግሞ በቤት ታዛ ተጠልለው ጓሮ ዛፍ ተንጠልጥለው የሚኖሩ ናቸው። ሁለተኛው ደግሞ የበረሃ ወይንም የዱር ሲሆኑ የበረሃ እንስሳት ሰው ሲያዩ የሚሸሹ በዱር በበረሃ የሚኖሩ ናቸው። የበረሃ አራዊት ሰው በቀጥታ የማይገለገልባቸው ናቸው።
የበረሃ ወፋት ደግሞ በዋሻ በፍግፍግታ ተሸጉጠው በዱር ዛፍ ሰፍረው በተራራ ተጠግተው የሚያድሩ ናቸው። በሌላ በኩል የአርብ ፍጥረታት የሚበሉ ንጹሃን፣ የማይበሉ እርኩሳን ተብለው በሁለት ይከፈላሉ። እርኩሳን የሚባሉ በባህሪያቸው ነው እንጂ ሲፈጠሩ እርኩሳን ሆኖ አይደለም። ምክንያቱም እግዚአብሔር የፈጠረውን ሁሉ ያ መልካም እንደሆነ አየ ስለሚል። ንጹሃን የሚባሉት የቤት ወይንም የበረሃ ሆነው ሰው አርዶ ስጋቸውን የሚመገባቸው ወተታቸውንም አልቦ የሚጠጧቸው እንስሳዎች ናቸው። እርኩሳን የማይበሉ የምንላቸው እንስሳቸውንም አልቦ የማይጠጣቸው ስጋቸውንም አርዶ የማይበላቸው ናቸው። የእነዚህ የዕለተ አርብ ፍጥረታት እንቅስቃሴያቸውን በእግር የሚሽከረከሩ፣ በደረታቸው የሚሳቡ፣ በክንፋቸው የሚበሩ ሲሆኑ እነዚህ ሶስት አይነት ፍጥረታት ከእሁድ እስከ አርብ ያሉትን ሲደመሩ 22 ይሆናሉ። የሰው አፈጣጠር። ሰው ማለት ሰብእ ከሚለው የግዕዝ ቃል የወጣ ሲሆን ትርጓሜውም ሰባት ማለት ነው። ይኸውም ከሶስት ባህሪያተ ነፍስ ከአራት ባህሪያተ ስጋ አገናኝቶ ስለፈጠረው ሰውን ሰባት ባህሪ ያለው ሲል ሰብእ አለው። ይህ የሰው ዘር ሁሉ የሚጠራበት የባህሪ ስም ሲሆን የተለየ ስሙ ግን አዳም ብሎ ጠራው። አዳም ማለት በጣም ሳይረዝም እንደ ድንክ ሳያጥር ይህ ቀሮ የማይባል መልከ መልካም ማለት ነው። አንድም ከመሬት የተፈጠረ ሰው ማለት ነው። ሶስት ባህሪያተ ነፍሳዊት፣ ነባቢትና ሕያውነት። አራቱ ባህሪያተ ስጋ መሬት፣ እሳት፣ ንፋስና ውሃ ናቸው። እስካሁን ያየናቸው 21ዱ ፍጥረታት እግዚአብሔር የፈጠራቸው በሐልዮ በነቢብ ነው። ይህም ማለት በማሰብና በመናገር ነው። ሰውን ግን በገቢር በመስራት ነው የፈጠረው። እግዚአብሔር አምላክም አዳምን በራሱ አርአያና አምሳል ፈጠረው እንዲል ለእግዚአብሔር ግዙፍ መልክ ባይኖረውም ሥላሴ የሰውን የሚመስል መልክ አላቸውና ነው። መዝሙር 26 ከቁጥር 8፣ መዝሙር 32 ከቁጥር 18፣ መዝሙር 118 ከቁጥር 73፣ ኢሳይያስ 66 ከቁጥር 1 ላይ፣ መዝሙር 33 ከቁጥር 15 እስከ 10 ላይ ይገልጽልናል። ቅድስት ሥላሴ አዳምን በአርአያቸው በምሳሌያቸው ፈጠሩት ሲባልም መመሳሰላቸው በመልክ ነው። ሥላሴ በዓይን የሚታይ የሚዳሰስ የሚጨበጥ ግዙፍ አካል ባይኖራቸውም በሰው ላይ ያለ መልክን ነገር ግን ረቂቅ የሆነ መልክ አላቸው። መዝሙር 32 ከቁጥር 18 እንዲሁም 33 ከቁጥር 15፣ ኢሳይያስ 48 ከቁጥር 13 እንዲሁም 59 ከቁጥር 1 ላይ ይገልጽልናል። በአንድነት በሶስትነት ነው። ሥላሴ ለባውያን፣ ነባቢያን፣ ሕያዋን ናቸው። አንድ አምላክ ይባላሉ እንጂ ሶስት አማልክት አይባሉም። እንዲሁም አዳም አንድ ሰው ሲሆን ለባዊት፣ ነባቢት፣ ሕያው ነው። ሥላሴ ሞት የለባቸውም፣ ለዘላለም ሕያው ናቸው። አዳም ሰው በሞት ፈርሶ በስብሶ መቅረት የለበትም። ሥላሴ ሁሉን ይገዛሉ። አዳምም ሁሉን ይገዛ ዘንድ ከእግዚአብሔር ተሰጥቶታል። በተጨማሪም በእግዚአብሔር አምሳል ተፈጠረ ሲል በአዋቂነቱ፣ በንጽህናው፣ በቅድስናው፣ በነጻ ፍቃዱ ነው። የሰው ልጅ ነፍስም በእግዚአብሔር ይመሰላል። የሰው ልጅ ልብ፣ ቃል፣ እስትንፋስ እንዳለው ሁሉ ሥላሴም ልብነት፣ ቃልነት፣ እስትንፋስ አላቸው። እግዚአብሔር አምላክ ቀደም ሲል የፈጠራቸውን ፍጥረታት በሰርክ በቀዳማይ ሰዓተ ሌሊት ፈጥሮ አዳምን በነግ ፈጠረው። ሰርክ ጨለማ ይከተለዋል። እንስሳቱ፣ አራዊቱ፣ አዋፋቱ ጨለማን በሚከተለው ሰርክ መፈጠራቸው ዕውቀት የሌላቸው መሆኑን መዋቲ ናችሁ ሲላቸው ነው። በምድር በስብሳችሁ ትቀራላችሁ ሲል ነው። አዳምን ግን በነግሮ ያለህና በሃይማኖት በምግባር በትጋት ብሩህ መንግስቴን ትወርሳለህ ሲል ነው። እግዚአብሔር ፍጥረታትን ፈጥሮ ካከናወነ በኋላ አዳምን 22ኛ ፍጥረት አድርጎ ፈጠረው። ይህም ደግ አባት የወለደውን ልጅ ከመውለዱ በፊት የሚያስፈልገውን ሁሉ እንደሚያሟለት ሁሉ ጌታ እግዚአብሔርን አስቀድሞ የሚኖርበትን ዓለም አመቻቸለት። እግዚአብሔር ሌሎቹን አስጎንብሶ አዳምን ቀና አድርጎ መፍጠሩ አዳም ገዢ፣ እናንተ ተገዥ፣ አዳም ትንሣኤ፣ እናንተ ደግሞ መዋቲ ናቸው ሲላቸው ነው። ሌላው ደግሞ መቆም፣ መቀመጥ፣ መተኛት፣ መነሳት እንዲችል አድርጎታል። መቆሙ ሰማያዊነቱን፣ መተኛቱ ደግሞ መሞቱን፣ መቀመጡ ምድራዊነቱን፣ መነሳቱ ደግሞ ትንሣኤውን ያመላክታል። ሰው ረቂቅ ነፍስ ብትኖረውም መልአክ አይደለም። ግዙፍ አካል ቢኖረውም እንስሳ አይደለም። ስጋዊና ሟች በመሆኑ ከመላእክት ይለያል። እግዚአብሔር አምላክ እንስሳትን አራዊትንና አዋፋትን የፈጠረው ወንድና ሴት አድርጎ ነው። ነጠላ ፍጥረት ሆኖ የተፈጠረው ግን አዳም ብቻ ነበር። እግዚአብሔርም የአዳምን ብቸኝነት ተመልክቶ ረዳት እንደሚያስፈልገው በማጤን በስምንተኛው ቀን ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት በማለት በዚህም መሰረት ረዳት ይፈጥርለት ዘንድ እንቅልፍ ጣለበት። በመካከለኛ እንቅልፍና ንቃት በሁለቱም መካከል ሔዋንን ከግራ ጎኑ ፈጠራት። ለምንድነው እጅግም ሳያንቀላፋ እጅግም ሳይነቃ ፈጠራት ቢሉ ፈጽሞ ተኝቶ ቢሆን ኖሮ አዳም ምትሃት መስሎት ከየት መጣች ብሎ በፈራት ነበረ የማይቀርምና በዚህ የተነሳ እንዳይጠላት ሔዋን የ15 ዓመት ጉብል አድርጎ ፈጠራት። ይህም ሲባል እንግዳ ፍጥረት ማስገኘት ሳይሆን በአዳም አካል የነበረችውን ሔዋንን በህልውና እንድትገኝ አደረጋት ማለት ነው።
ለምን ከጎኑ ፈጠራት ብንል ከፍ አድርጎ ከግንባሩ ፈጥራት ቢሆን ኖሮ የበላይ ነኝ እንዳትል፣ ዝቅ አድርጎ ከእግሩ ፈጥሯት ቢሆን ኖሮ የበታችነት እንዳይሰማት ነው። አንድም የፈጠረበት ምክንያት ጎን ያለው አካል በልብስ ስለሚሸፈን ነው። ሴትም መሸፋፈን እንደሚገባት ሲያጠይቅ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለ። አዳምም ከጎኑ አጥንት ተተክላ የተፈጠረችውን ፍጥረት ባያት ጊዜ ከአጥንት የተገኘች አጥንት ከስጋ የተገኘች ስጋ ናት ሲል ሴት ትባል አለ። ሔዋን ማለት የሔዋንን ረዳት ሆና ተፈጥራለች። ልጅ ለመውለድ ለፍትወት ከብቸኝነት ስለምትረዳው እግዚአብሔርን ጠብቃት ተንከባከባት ብሎ ለአዳም አስረከበው።